ይሄ ነገር በደንብ አድርጎ ሊታሰብበት ይገባል። እየተባለ ያለው አሁን ሌላ ጉድ ነው። 10,000 ብር ተቀብላለችና አካውንቷ ላይ ገብቷል ተብሏል። ይሄም ይጣራ። ወስደሽ ከሆነ የሰውን 10,000 ብር መልሺ። ሌላ ደግሞ ማለት ነው ከኮምቦልቻ አዲስ አበባ ድረስ ነው የመጣሽው እየተባለ ነውና የታመመ ሰው እየወደቀ እየተነሳ ከኮምቦልቻ አዲስ አበባ ድረስ መጥቶ ኢንተርቪው አይደረግም ማለት ነው። ይሄም ይስተካከል። በሌላ ደግሞ ማለት ነው መጀመሪያ እህቴ እኔ ለፍትህ መናገሩ ጥሩ ነው። ማናችን ቦል ለአላህ ብለን መናገር ያለብንና መጀመሪያ መስሎሽ ወደ ክርስትና ዓለም ሄደሽ ከሆነ ከዛ ደግሞ አይ በቃ አላማረሽም አልተመቸሽም ተመልሰሽ ወደ እስልምና መጣሽ። ይሄም ተገቢ ነው። ተውበት አድርገሻል ማለት ነው። መጀመሪያ እንደዚህ ሆኜ ነበረ ካሰብኩም በኋላ ግን ሃይማኖቴ ላይ ምን ነክቶኝ ነው በቃ የኔ ሃይማኖት ትክክል ነው ብዬ አምኜ ተመልሻለሁ በይና ከሰዎቹ ላይ ይሄን ውስጥ ካለሽ ይሄን አድርገሽ ከሆነ ማለት ጊዜ አትውሰጂ። ሰዎቹ ላይም ያሌለውን ነገር መልኩም ሜኔ ነው ፊቱም ሜኔ ነው ምናምን እያሽ ሰዎችን ማዛ ከምታረጊ ብራቸውንም መልሺ። በወቅቱ ተሳስቼ ነበረ፣ አሁን እናቴ ትሞታለች፣ ይሄን ከሰማች እንደዚህ ትሆናለች፣ ከዚህ ትወጣለች እያሽ ስለ እናትሽ ብቻ ማሰብ ሳይሆን ስለ ሌሎችም አስቢ ማለት ነው። ጊዜያቸውንም ሴቭ አድርጊ። ይሄ ነገር ክስም ያስነሳል እየተባለ ነው። አንዳንድ ቶች አንቺም ትከሰሻለች እነሱም አንቺንም ክሰሽ እያሉ ይሄ ፕሮሰስ ውስጥ ሁሉ መግባት አያስፈልግም ማለት ነው። የእነሱንም ጊዜ ሴቭ አድርጊ፣ ያንቺንም ጊዜ ተጠቀሚ። መጀመሪያ ተሳስቼ ነበረ ግን አሁን አልመሰለኝም እኔ ተመልሻለሁ ወደ ሃይማኖቴና ሁሉን ነገር አስተካኪ እዚህ ውስጥ ገብተሽ ከሆነ ማለት ነው። አለበለዚያ ግን ከኛም እኮ ማለት ነው ከኛም ወደ ከክርስትና ወደ እስልምና ሲመጡ ኢንተርቪው እያደረግናቸው ነው። ይሄ እኮ ኖርማል ነው። በቃ ይሄ ጉዳይ አዋራ ሊያስነሳ አይገባም ማለት ነው። ኢንተርቪው መደረግሽ አይደለም አሁን ችግሩ እኔ አይደለም አሳስቶኝ ነው ምናምን በሌላ ሁኔታ ነው እኔ መልኩ እኔ ነው ምናምን ብለሽ ያልሽውን ነገር ተይና ሐቁን አውጪ። እስልምና ለሐቅ ወገንተኛ ነብያችን ሰለላሁ ዐለይሂ ወሰለም ለማንም ይሁን ለአይሁድም ይሁን ለክርስቲያኑም ለሙስሊም በመካከሉ ለሁሉም ሐቀኛ ሐቅ ፈራጅ ስለሆኑ እባክሽ አታድበስብሽ ማለት ነገራቶችን አጭር አድርጊ አድርሱልኝ። በቅርብ ቀናት በማህበራዊ ሚዲያና በሃይማኖት ተቋማት ዙሪያ ከፍተኛ ውዝግብና መነጋገሪያ ሆኖ የቆየው የኮምቦልቻዋ ወጣት ሀያት መሐመድ ጉዳይ አዳዲስና ግልጽነትን የፈጠሩ መረጃዎች እየወጡበት ይገኛል። ቀደም ሲል ወጣቷ በሎዛ ሚዲያ ቀርባ የሰጠችውን የእምነት ለውጥ ምስክርነት ተከትሎ በቲክቶክ ገጿ ብቅ በማለት መልኬና ድምጼ የራሴ ቢሆንም እንደዛ አላልኩም አደንዝዘውኝ ነው የሚል መግለጫ መስጠቷ በርካታ ጥያቄዎችንና ግራ መጋባትን ፈጥሮ የነበረ ቢሆንም አሁን ላይ ግን የእውነቱ ጭጋግ እየተገፈፈ ይመስላል። በጉዳዩ ዙሪያ አስተያየታቸውን የሰጡት ታዋቂው ኡስታዝ ሁሰን አዳም በሁኔታው ላይ የነበረውን አላስፈላጊ ውዝግብ የሚያጠራ መልእክት አስተላልፈዋል። ኡስታዙ በሰጡት ማብራሪያ በቤተክርስቲያኒቱም ሆነ በሚዲያው ዙሪያ ያሉ አካላት ያጠፉት ምንም አይነት ጥፋት አለመኖሩን ገልጸው ሚዲያው እንደማንኛውም የመገናኛ ብዙሃን ተቋም አንድ ግለሰብ እምነቱን ሲቀይር የቀረበውን ቃለ መጠይቅ ከመስራት ውጪ የተለየ ህገወጥ ድርጊት አልፈጸመም። ወጣቷ አደንዝዘውኝ ወይም አስገድደውኝ ነው የምትለው አባባል ፈጽሞ ውሸትና መሰረት የሌለው መሆኑ በግልጽ አረጋግጠዋል። የተባለችው የኮምቦልቻዋ ልጅ ድንገት አይደለም ወደ ሶሻል ሚዲያ የመጣችው፣ ሆን ብላና አቅዳ እናቲቱ ጭምር አለችበት በኦርቶዶክስና በሙስሊሙ ህዝብ መካከል መስራት የሚፈልጉት ድራማ አለ። ከድራማው ምን አይነት ውጤት ምን አይነት ጥቅም እንደሚፈልጉ ራሳቸው ድራማውን እስከሚጨርሱት የምንከታተል ይሆናል ማለት ነው። ሀያት ብየዋ አዲስ አበባ ስትሆን ኦርቶዶክሶችን ፈልጋ ዩቲዩባቸው ላይ ቀርባ ብዙ ውሸቶችን ከዋሸች በኋላ አንድ እውነት የተገኘው የባንክ አካውንቷ የሷ የራሳ ነው። እንግዲህ ራሴን ስትነበር ታመም ነበር ካለች እንዴት ነው ራሷን ከሳተች የባንክ አካውንቷን ከነሙሉ ስሟ የምታውቀው ማለት ነው። ሶሻል ሚዲያ ላይ መስቀል ያደረገችበት ፎቶ ተገኝቶ ኦሪጂናል ፎቶ ነው። እናቲቱ ስትጠየቅ እኔ ነኝ ያደረኩላት አለች። አንድ ሙስሊም እናት ለልጇ መስቀል የምታደርገው ለምንድን ነው? እኔ በጣም የገረመኝ ድራማ መሆኑን የተረዳሁት አይ እኔ አይደለሁም ሰውየውን አላቀውም ያመኝ ጥለኝ ነበር ቢያማት ቢጥላት እኔ በነገራችን ላይ ድግምት ተደርጎባቸው ታመው ሲወድቁ ሰዎች አይቻለሁኝ። ግን ቁርአን ተቀርቶባቸው በሽታው ካመማቸው በኋላ ከጥቂት ጊዜ በኋላ ሲነቁ ወደ ኖርማል ህይወታቸው ነው የሚመለሱት እንጂ የድግምቱ በቃ አንድ ሰዓት ሁሉ አይቆይባቸውም። ደግሞ ድግምቱን ካመማቸው ወይ ይጥላቸዋል ወይ የሆነ ነገር ነው የሚያደርጋቸው እንጂ እሷ እኮ በስነ ስርዓቱ ተዘግይታበት ሶሻል ሚዲያ ላይ ኦርቶዶክሶች የሚሰሩትን ፕሮፓጋንዳ ኦርቶዶክስን ከፍ ለማድረግ የሚዋሹበትን ነጥብ ይዛ ሄዳ ተዘጋጅታበት ነው እኮ የተናገረችው እኮ። ደግሞ አይ እኔ አይደለሁም መጅልሱን ይቅርታ ኢትዮጵያ ሙስሊም መጅልስ ምን አገባው አንቺን ጦሮንጦስ ብትገቢ ማለት ነው። አንድ ግለሰብ ሃይማኖት ቀየረው ወጥቶ ተቀደደ ወጥቶ ድራማ ሰራ ወጥቶ ዋሸ መጅልስ አይመለከተውም። መጅልስ የኢትዮጵያ ህዝብ ኦኬ ህዝቦች ችግር ከደረሰባቸው ህዝቦች ላይ ችግር እየደረሰብኝ ነው ብሎ ለመንግስት ሄዶ አቤቱታ ያቀርባል እንጂ እንዳንቺ አይነት ቀዳዳ ከነናትሽ ወጥተሽ ድራማ የምትሰሪ መጅልስ ላንቺ ምን አገባው? እንኳን መጅልስ አይደለም የኢትዮጵያ ህዝብ ሙስሊም ምን አገባው?
ስፈልጊ እኔ ሰው እንዴት ታውቃላችሁ? ሙኼ ቢንፍጅር ሰው እንዴት ነው እናትና ልጅ ሆኖ ተደራይቶ የሚዋሸው? ቸግሯችኋል፣ ረቧችኋል፣ ድሆች ናችሁ፣ እርዳታ ነው የፈለጋችሁ፣ ምንድን ነው የፈለጋችሁት? እንግዲህ አዲስ አበባ ሄዳ ደግሞ የምትሰራውን ድራማ ቀስ ብለን እንከታተላለን። ኤአይ ነው ያላችሁት። 1 ሰዓት በላይ 1 ሰዓት ከ11 ነው ከ16 ደቂቃ ኤአይ አያወራም። ኤአይ ብሎ ማለት አርቲፊሻል ኢንተለጀንት ነው። እንዴት ነው? ሴትዮቱ እኮ አርቲፊሻል አይደለችም እኮ እንዴ! አርቲፊሻል ደግሞ ብር አያስፈልገውም፣ ባንክ ቁጥር የለውም። ምን ይሰራታል ገንዘብ? አርቲፊሻል ማለት ነው። እሷ እኮ በስነ ስርዓቱ የባንክ አካውንቷን ቁጭ አድርጋለች እኮ። ዩቲዩብ ላይ ቀርባ ካወራችሁ ወሬ ትክክሉ የባንክ አካውንቷ ብቻ ነው። እና ፍሉስ ፈልገው ነው። እናንተ ሰው እናትና ልጅ እንደዚህ ተደራጅቶ ይዋሻል። የኢትዮጵያ ኑሮ ውድነት በዚህ ደረጃ ሆኗል ማለት ነው። በጣም ነው የሚያሳዝነው። ሁኔታውን ሳያገናዝቡና በስሜት ተነሳስተው ጉዳዩ ወደ ሕግ መቅረብ አለበት በማለት ድምጻቸውን ሲያሰሙ ለነበሩት ጥቂት ሙስሊሞች የሁለቱ የእስልምና አቃቢዎችና መምህራን የሰጡት ምላሽ በቂ ጥንቅቅ ያለና ነገሩን ያበረደ ሆኗል። ሕግ ጋር ልንሄድ ነው። እሺ እና ምን አገባት ታዲያ ቤተክርስቲያኗ ምን አገባት? አሁን ለምሳሌ እኔ እንደው አንዳንዴ ባካችሁ ሶሻል ሚዲያ ላይ እውቀት ባለው ነገር አውሩ። ላይክ እውቀት ባለው ማለት ምን ማለት ነው? ላይክ ተቋምን የሆነ ግለሰብ መጥቶ በፈነጨ ቁጥር የሆነ እኔ ለምሳሌ አሁን እኔ አንድ ተራሳው ነኝ። እሺ እኔ አንድ ምዕመን ነኝ። የኦርቶዶክስ እምነት ተከታይ ምዕመን ነኝ። የቤተክርስቲያኗ ተከታይ ምዕመን ነኝ። ከዛ እኔ የሆነ ጥፋት ባጠፋ በእኔ ወንጀል ቤተክርስቲያኔ አትጠየቅም ማለት ምን አገባት? ለምሳሌ እንዴ ሕግ እኔን ነው እንጂ የሚያስረኝ። አይ ያንቺ እምነት ተከታይ ስለሆነች አንቺ መጠየቅ አለብሽ ይላል እንዴ? አንዳንዴ ይውላችሁ ከእውቀት ጋር አውሩ። አሁን በዚህ ልጅ ምክንያት ሎዛ ሚዲያ ነው ልጅቷን ያቀረባት። ቤተክርስቲያኗ ምን አገባት? ምዕመናኑ ምን አገባው? ከዛ ደግሞ መጠየቅ ካለባችሁ ልጅቷን በመጀመሪያ ደረጃ ልጅቷን ስላስፈራራችኋት ነው ይመስለኛል። እሷ ራሱ ያመንሹ ከሞት ማያድን ነው እንዴ? ምን አስፈራሽ? በቃ መጀመሪያ ይሄ እንደሚኖር አውቀሻል። አንቺ ራሱ ይገላሉ ያርዳሉ ብለሽ ስታወሪ ነበር። ምንድነው? እኔ አሁን ስላንቺ አይመለከተኝም፣ ግን በሷ ዙሪያ ኦርቶዶክስን ድሮም ስትናገሩ ስትሳደቡ እንደፈለጋችሁ ስታረጉ ነበራችሁ። አሁን ደግሞ ተመልሳችሁ መጥቶ በዚህ ምክንያት ቤተክርስቲያንንና ምዕመናንን አታክ ስታረጉ እኛም ዝም አንልም፣ በነገራችን ላይ ማለት ነው። እና አታስፈራሩን። እንደገና ደግሞ ሚዲያውም አይመለከተውም። በነገራችን ላይ መጣች። እኔ ለምሳሌ እጄ እንዲህ አይነት ታሪክ አለኝ ኢንተርቪው ማድረግ ፈልጋለሁ፣ ህዝብን ማስተማር ፈልጋለሁ ስለው አንድን ሰው ወይ አንድ የሚዲያ ባለሙያ እሺ ብሎ እኔን ኢንተርቪው ያደርጋል። ጤነኛ ሆና ኢንተርቪው ያደረገችው ፍጹም እንኳን የሚያማት የሚረሳ ሰው አይደለም። ምንም አትመስል ልጅቷ። እና ራሳችሁ አስፈራርታችኋት ራሳችሁ እናንተ ራሱ በማስፈራራት ልጅቷን በህግ መጠየቅ አለባችሁ። እውነት ለመናገር ሰው የፈለገውን የማመን የመከተል ህገ መንግስታዊ መብት አለው እዚህ ዓለም ላይ እዚህ ሀገር ላይ። እናንተ ካፊር ናት ብላችሁ ልታርዷ ስለተነሳችሁ ልጅቷ ለነፍሷ ፍራቻ አንደኛም ልጅም ናት። እኔ አልፈርድባትም። ለዛ ነው እንጂ በሽተኛ ትመስላለች ስታዩት። እንደው የበሽተኝነት ነገር አላት ልጅቷ ስትታይ። እና አንዳንዴ ተቋምን እንደ ተቋም አክብሩ ግለሰቦች። እኔ ተቋምን መናገር አልችልም። ተቋም ራሱ አካሄድ ስርዓት አለው። ስለዚህ እዛ ውስጥ ደግሞ እንደኔና እንደናንተ ዝም ብለው የሚያበኩ ሰዎች አይደሉም ያሉት። ስርዓት ያላቸው እምነትን ከእውቀት ጋር የሚያውቁ ሰዎች ስላሉ ተቋምን እንደ ተቋም አትዝለፉ። እና ለእናንተም ቤተክርስቲያኗ በውሸት ነው እንዴ ቤተክርስቲያኗ ብላችሁ ስሟን ራሱ ለመጥራት እናንተ ባይዘው የምትገቡ ሰዎች አይደላችሁ። እኔ ለምሳሌ የእናንተን ሃይማኖት ተቋም ልናገር አልችልም። ቢኮዝ እውቀት አለኝ። የኔ እንድነካ እንደማልፈልግ ሁሉ የእናንተም እንድነካ አልፈልግም። ተከባብረን እንኑር። በግለሰብ ሁሌ እየተነሳችሁ ቤተክርስቲያኗን አታክባት ታረጉ ደስ ይለናል። ማንም ለማንም አያንስም። በነገራችን ላይ ማለት ነው ማንም ይሄን አስተውሉ። ሁሉ ጊዜ ዝም ምንል ሁሉ ጊዜ እየወጣችሁ እንደፈለጋችሁ ስትቀዝኑ ስትሰድቡን ምንችላችሁ መቻል ስላለብን እንደ ሀገሪቷ መቀጠል ስላለባት እንደ እምነት ሃይማኖታችን ስለማይፈቅድ እንጂ ሁሉም በቂ የሆነ መልስና በቂ የሆነ ጉልበት አለ። እና ሁሌ ተቋም ላይ ሮጣችሁ አትሂዱ። እረፉ።
በቃ ግለሰብ ነው፣ ግለሰብን ተቹ። እንደገና እሱ መጠየቅ ካለበት ይጠየቃል። ግን እሱ መጠየቅ አይችልም። በነገራችን ላይ እኔ አሁን እዚህ ቲክቶክ ላይ ሰው እንዲ ሆኛለሁ ቅረጪኝ ብለኝ ቀርጻለሁ ድብና አድርጌ በቃ መልሱን የሚመልሰው ራሱ ያ ሰው ነው። መጠየቅ ያለበት ያ ግለሰብ ነው። ልጅቷ ናት መጠየቅ ያለባት እና ልጅቷን ለመጠየቅ ቤተክርስቲያንን ሁሌ ተቋምን አትንኩ። በአሁኑ ወቅት የአያት መሐመድ ጉዳይ ከመጀመሪያው ስሜታዊነት ወጥቶ ወደ እውነታው መስመር እየገባ ይገኛል። ወጣቷ የሰጠችው የክህደት መግለጫ ከበስተጀርባው የነበረውን ጫና የሚያሳይ እንጂ ቤተክርስቲያኗም ሆነች ሎዛ ሚዲያ ያደረጉት ህገወጥ ድርጊት እንደሌለ የእስልምና መምህራኑ ራሳቸውን ምስክርነታቸውን ሰጥተዋል። ይህም ክስተት በማህበራዊ ሚዲያ ዘመን የሚወሩ መረጃዎችን ከመቀበላችን በፊት ሰከን ብለን ማስተዋል ምን ያህል አስፈላጊ መሆኑን ትልቅ ትምህርት የሰጠም ሆኖ አልፏል።